የአላ ማስታወሻ ባለታሪክ አላፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝናሽ ሳይ ምስልና ድምጽ ውደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች የተለያዩ አዳዲስ የመዝናኛ ወሬዎች የተወዳጅ አርቲስቶችን የህይወት ታሪክና ተሞክሮ እንዲሁም የተመረጡ መጽሐፍትን በትረካ በዩቲዩብ ብቻ የሚያቀርብላችሁ ኢዛና አሁን ደግሞ ተደራሽነቱን ይበልጥ ለማስፋት በዌብሳይት መምጣቱን ሲገልጽ በታላቅ ደስታ ነው። በድረገጻችን www.izanastudio.com ላይ ገብተው ያሻውትን ፈልገው ያጡ። አዳዲስ ሀገራዊ ዜናዎች በየሰዓቱና በየደቂቃው ይለጠፋሉ። ጥበብ ነክ መረጃዎችና ትኩስ የመዝናኛ ወሬዎች መዝናኛ የሚለውን ዘርፍ ሲጫኑ በየአይነቱ ይቀርባል። የህይወት ታሪክ የሚለውን ማውጫ ሲጫኑ በህይወት ዘመናቸው በየሙያቸው ስኬታማ የሆኑ በህይወት መስመራቸው ምሳሌ ሊሆኑ የሚችሉ አርቲስቶችን ጨምሮ የታላላቅ ኢትዮጵያውያንን ታሪክ ያገኛሉ። በምስልና ድምጽ እንዲሁም በጽሑፍ ተዘጋጅቷል። ትረካም ከፈለጉ በአንባቢያን ልብ ውስጥ ተቀብረው የቀሩ ተወዳጅና የረሴ መጽሐፍ በትረካ ተዘጋጅተው የትረካ አፍቃሪዎችን በመጠባበቅ ላይ ናቸው። ትረካ የሚለውን ማውጫ ሲጫኑ ፍቅር እስከ መቃብርን ጨምሮ ሌሎችም ታላላቅ መጽሐፍትን በትረካ ያገኛሉ። ፊልም ማየትስ ይፈልጋሉ? ፊልሞች የሚለው ማውጫ ላይ ሲጫኑ በውስጡ የኢትዮጵያ የህንድና የእንግሊዝኛ ፊልሞች የሚሉ አማራጮች ይመጣሉ። የኢትዮጵያ የሚለው ውስጥ የተመረጡ መታየት ያለባቸው የአማርኛ ፊልሞች ተመርጠው ተዘጋጅተዋል። የትኛውን ፊልም ላይ ብለው ሳይጨነቁ በሁሉም የፊልም ዘውጎች ከኮሜዲ እስከ ሰስፔንስ ድራማ ሁሉንም ያገኛሉ። ተዋንያን ዘርፍ ውስጥ ደግሞ ግሩም ኤርሚያስ፣ ሰላም ተስፋዬ፣ ሐናን ታሪክ፣ አለምሰገድ ተስፋዬና ሌሎችም ተወዳጅ የፊልም ተዋንያኖች የተወኑባቸውን ፊልሞች ርዕሳቸውን ማስታወስ ሳይጠበቅባቸው የትኛውን ፊልም ላይ ብለው ሳይጨነቁ የፈለጉትን ተዋናይ ስም ሲጫኑ አጠቃላይ የተወኑባቸውን ፊልሞች በሙሉ በአንድ ቦታ ተዘርዝረው ያገኛሉ። አማርጠው ይመልከቱ። እርስዎ ወደ ድረገጻችን www.izanastudio.com ጎራ ይበሉ እንጂ የሚታዩ የሚደመጡና የሚነበቡትን እኛ እናዘጋጃለን። ድረገጻችንን ለማግኘት ጉግል ላይ ሰርች ማድረግ ሳይጠበቅብዎ ኢዛና ላይ በሚለቀቁ የሁሉም ቪዲዮዎች ዲስክሪፕሽን ላይ ያገኛሉ። ሊንኩን በመጫን በቀጥታ ወደ ድረገጻችን መግባት ይችላሉ። ከዩቲዩብ እና ከዌብሳይታችን በተጨማሪ ሐሳብና አስተያየቶን ለመስጠትና ከኛም ጋር አብረው መስራትን ከፈለጉ ዲስክሪፕሽን ላይ ሊንኩን በመጫን በቴሌግራም ገጻችን ላይ ያገኙን። izanastudio.com በተገኘበት ይጎብኙ። ክፍል 15 ሐሙስ ሰኔ 15 1944 ውድ ኪቴ፣ ምናልባት ይህንን ሁሉ ጊዜ እዚህ ውስጥ ታሽጌ መቆየቴና ለአንዲት አፍታ እንኳን ወደ ውጭ ብቅ ማለት እድል እንደሌለኝ ማወቅ ይሆን እንዴ? ከተፈጥሮ ጋር ንክኪ ስላለው ማንኛውም ነገር ባሰብኩ ቁጥር በደስታ የምፍነከነከው ምክንያቱም በደንብ አስታውሳለሁ። ሰማያዊነቱ እንደ ውቅያኖስ የጠራ ሰማይ፣ የወፎች ዝማሬ፣ የጨረቃ ብርሃንና የአበቦች ፍካት ሁሉ እንኳን እንዲህ እንዳባዜ ሊጸናወቱኝ ቀርቶ ጨርሶ ነገር የማልላቸው ጊዜ እንደነበር ትዝ ይለኛል። እዚህ ቦታ ከመጣው ጊዜ ጀምሮ ነው በውስጤ የትልቅ ለውጥ የተከሰተው። ለምሳሌ ባለፈው የዊትሰን ወቅት አንድ ምሽት ሆነ ብዬ ነበር የመኝታ ሰዓቴን በጣም አሳልፌ እስከ ምሽቱ 5:30 ድረስ አፍጥጬ የጠበቅኩት። ጨረቃዋን እስቲ አንዴ እንኳን ለብቻዬ ሆኜ በጥሞና ልመልከታት ብዬ። ምን ዋጋ አለው እንደው በከንቱ እንቅልፌን አጣው እንጂ። ምን ሆነ አትይኝም? አጅሪት ድንቡል ቦቃ ያለ ወትሮዋ ከመጠን በላይ ፏ ብላ ነበር የወጣችውና ምሽት መሆኑ ቀርቶ እኩለ ቀን መስሎኝ ይረስ። ታዲያ እንዴት ደፍሬ መስኮት ልክፈት? እንዲህ አይነቱን አደገኛ ነገር የምሞክርበት ቦታ እንዳልሆነ ያለው ታውቂያለሽ። ሌላ ጊዜ ደግሞ ከጥቂት ወራት በፊት ማለት ነው አንድ ምሽት ሌሎች ሁሉ በየክፍሎቻቸው ሆነው እኔ ብቻዬን ዋናው ክፍል ውስጥ ነበርኩ። ገርበብ ብሎ ከተከፈተው ከአንደኛው መስኮት አጠገብ እንዲችው ውጪው ላይ እንዳፈጠጥኩበት ስንዝር እንኳን ሳልንቀሳቀስ ቆይቼ
የመኝታችን ሰዓት ደርሶ የመስኮቱ መዘጋት ግድ ሲሆን ነበር ከአዲስ ፍቅረኛዋ በግድ እንደተነጠለች ልጃገረድ ሳልጠግበው ወደ መኝታዬ የሄድኩት። ድቅድቅ ያለውና ዝናባማው ምሽት፣ ውሽንፍሩ፣ ጥቁሩ ሰማይ ላይ እንደ ጥጥ እየተባዘተ የሚንሳፈፈው ዝናብ ያጋተ ደመና፣ ምን ልበልሽ ኪትዬ፣ ሙሉ በሙሉ በቁጥጥራቸው ስር ውለውኝ ሳሉ ነበር መስኮቱ እንደ ፊልም ሻተር ድንገት የተዘጋብኝ። በጣራ ግድግዳ ካልታጠረው ንጹህና ነፃ የተፈጥሮ ጨለማ ጋር ከአንድ ዓመት ተኩል መለያየት በኋላ ለመጀመሪያ ጊዜ በግንባር ለመተያየት የበቃንበት ውብ ምሽት ነበር። ከዛ ምሽት በኋላ ተመሳሳይ ዕድል አግኝቼ እንደገና ለማየት የነበረኝ ጉጉትና ናፍቆት ቤት ሰብረው ለሚገቡ ሌቦች፣ ላይጦችና ካሁን ወረደብን ለምንለው የአውሮፕላን የቦምብ ድብደባ ከነበረኝ ፍርሃት ይበልጥ ነበር ብለሽ ታምኚኛለሽ ኪቲ? እናም ብቻዬን ወደ ታችኛው የእናቶ ክሬለር ቢሮ እየወረድኩ በኩሽናው በቢሮዎቹ የተጋረዱ መስኮቶች በጥንቃቄ እያጮለኩ ወደ ውጭ ማየቴን ልማድ ያደረኩት። ብዙ ሰዎች ለተፈጥሮ ልዩ ፍቅር አላቸው። ብዙዎቹ ከቤታቸው ጣሪያ ግድግዳ ውጭ ተኝተው ሌሊቱን የማሳለፍ ፍላጎት አላቸው። ቢያንስ አልፎ አልፎ እንደዛ ያደርጋሉ። በየእስር ቤቱና በየሆስፒታሉ ያሉ ሰዎችም ከምንም በላይ የሚናፍቃቸው ነገር ነፃ ሆነው ወደ ውጭ የሚወጡበትና ይህንን የማይጠገብ የተፈጥሮ ውበት ለማጣጣም የሚበቁበትን ቀን ነው። ግን መኝን ኪቲ፣ ከዚህ ለድሃውም ለሀብታሙም እኩል ከተቸረ ውብ የተፈጥሮ ጸጋ የኛን ያህል ተገፍቶ የኛን ያህል ርቆም ተነጥሎ የሚኖር ፍጡር የለም። አዎ፣ ከሞት ተደብቆ እንደመኖር አስቀያሚ ግራጫና ዝልግልግ ሕይወት አለ ቢሉኝ ከእንግዲህ ማመን የምችል አይደለሁም። ወደ ሰማይ አንጋጥጬ ሰማዩን፣ ደመናዎቹን፣ ጨረቃዎቹን እንዲሁም ኮከቦችን መመልከት ትልቅ ትዕግስትና መረጋጋትን ይሰጠኛል ስል ቅንጣት እንኳን እያጋነንኩ እንዳይመስልሽ እሺ ኪቲ። ጣዕሙን ስላየሁት ነው። ከቫሌሪያንም ሆነ ከብሮማይን ሺህ እጅ የተሻለ የሚፈውስ ኃይል ያለው ልዩና ረቂቅ መድኃኒት ነው። እና በአጠቃላይ አነጋገር ልልሽ የፈለግኩት ምን መሰለሽ ኪቲሻ፣ እምዬ ተፈጥሮን ልብ ብዬ ባጤንኳት ቁጥር ይበልጥ ጨዋ፣ ይበልጥ ትዕግስተኛ፣ ይበልጥ ጭምት እንደሆነና ማንኛውንም የህይወት ዱላ በጽናት እንድጋፈጠው የሚያስችለኝን ሚስጥር ሹክ ትለኛለች። ግን ደግሞ ምን ታደርጊዋለሽ? ለተፈጥሮ ያለኝ ፍቅር የቱንም ያህል እየገዘፈና ተራራ እያከለ ቢመጣ ይህን ፍቅሬንና ጥማቴን ወጣው ዘንድ እድሉን ማግኘት አልቻልኩም። በእነኛው አቧራ በጠገቡና በዛጉ መስኮቶች ላይ በተንጠለጠሉ አሮጌ ቆሻሻና ብስክስካቸው የወጣ መጋረጃ ተብዬዎች መሃል በጩልቅታና በስጋት ልቀናውጣት ከመቻሌ በቀር። ታዲያ አሁን ከዚሁም አቅም እንደ በፊቱ ደስ አልልሽ እያለኝ መጥቷል። በእርግጥ ደስ ሊለኝም አይገባም። ተፈጥሮ መታየት ያለበት በንጹህና በግልጽ ነው። አዎ ኪቲ፣ በምንም ምክንያት በምንም መንገድ ልትድበሰበስ፣ ልትበረዝ፣ ልትከለስ፣ ልትዛባ የማይገባት የዚህች ዓለም አብይ ምስጢር እምዬ ተፈጥሮ ብቻ ናት። ያንቺዋና ሰኔ 16 1944 ውድ ኪቲ፣ ሌሎች አዳዲስ ነገሮች በሚስጥራዊ ቤት። ወይዘሮ ፋንዳን ጭራሹን ብሶባት መላቅጡ ጠፍቷታል። ድንገት አናቷን በርቅሶ ስለሚገባ ተባራሪ ጥይት፣ ስለ እስር ቤት፣ ስለ መሰቀል፣ ራስን ስለማጥፋት ምናምን መቀበጣጠር ጀምራለች። በዚህ ላይ ፒተር ከሷ ይልቅ እኔን እየቀረበኝና ማንኛውንም የግል ሚስጥሩን እሷን አልፎ ለኔ እንደሚያካፍለኝ በማወቋ ቅናት እያንገበገባት የምትሆነውን አታለች። መቼ ይሄ ብቻ ከአቶ ዱሴል ጋር በየጊዜው የምታደርጋቸው ድሪያዎች ተስፋ ያደረገችውን ያህል በአቶ ዱሴል በኩል ምላሽ አልተሰጣቸውም። ባለቤቷ አቶ ፋንዳን
የፈርኮቷን የሸጠበትን ገንዘብ ሁሉ በሲጋራ ግዢ ብቻ እየጨረሰው ነው የሚል ስጋት አላት። በትንሽ በትልቁ ከማናችንም ጋር አላስፈላጊ ንትርክ ውስጥ ትገባለች። ማንኛውንም አይነት ስድ ቋንቋ እንዳሻት መጠቀም ጀምራለች። ከምድር ተነስታ ታለቅሳለች። ሁላችንም ያለንበት ችግር ለሷ ብቻ የመጣ አይነት ፈጣሪዋን እያማረረች ለራሷ ታዝናለች። አሁን ስትስቅ ስትጫወት አይተሻት ዞር ብለሽ ስትመለሺ እንደገና ቅልቅ ያለ ጸብ ውስጥ ገብታልሻለች። እንደው ያምጣው ነው እንጂ ቲቲ ፈርዶብሽ እንዲች ካለችው አመላቢስ ጅል ጋር አንዴ ጣፋንታሽ ካቆራኘሽ ምን መሆን ትችያለሽ? ወዴት አባሽ ትሄጃለሽ? ጧ ብለሽ አትፈነጂና ትገላገይ ነገር። ደግነቱ እያንዳንዱ የሚስጥራዊ ቤተሰብ ደህና አድርጎ አውቃታል። ያሻትን ያህል እየተነሳች ብትፈርጥ ነገሬም የሚላት የለም። እሷም ይሄው ስለገባት ነው መሰለኝ ከመካከላችን የማታጉረመረምበትና የማትገላምጠው ሰው የለም። ደግሞ እኮ እዛው ጣጣዋን በቻለችና ለሌሎቻችን ባልተረፈች። ይሄው ነገሯ ነው ፒተርን ያላመሉ ዘርጣጭ፣ አቶ ፋንዳንን የባሰ ነጭናጫ፣ እማማን ደግሞ እልም ያለች ፎታች እንዲሆኑ ያደረጋቸው። እውነቴን ነው ኪቲ፣ በሚስጥራዊ ቤት ውስጥ ያለው የሰሞኑ ሁኔታ በጣም ደስ የማይል አይነት ነው። በእንዲህ ያለ ሁኔታ ውስጥ ሳትወጂ በግድሽ ስትዘፈቂ ያለሽ አማራጭ አንድ ወርቃማ ሕግ መጠቀም ብቻ ነው። ሁሉንም ነገር ስቀሽ ማሳለፍና ስለማናቸውም ቢሆን ራስሽን ያለ ማስጨነቅ። ይህ በእርግጥ ያፈጠጠ ያገጠጠ ራስ ወዳድነት መስሎ ሊታይ ይችላል። ግን ወደድሽም ጠላሽም ያለሽ አማራጭ ይኸው ብቻ ነው። ቢያንስ ከገዛ ራስሽ ጋር ሰላም መፍጠር ከፈለግሽ። ይልቅ ሌላ የሚያሳዝነው ወሬ ልንገርሽ። አቶ ክሬለር 4 ሳምንት ለሚፈጅ የቁፋሮ ስራ እንዲሄድ ከናዚዎች የጥሪ ወረቀት ደረሰው። ናዚዎች በቁጥጥራቸው ስር በዋሏቸው ሀገራት የሚኖርን ማንኛውም ዜጋ በማንኛውም የጉልበት ስራ እንዲያገለግል በሚያስገድዱት መሰረት ማለት ነው። ምስኪን አቶ ክሬለር ከዚህ ግዳጅ ራሱን ነፃ ለማድረግ በአንድ በኩል የዶክተር ማረጋገጫ፣ በሌላ በኩል ከመስሪያ ቤቱ የሥራ ይበዛበታል ደብዳቤ ለማቅረብ መከራውን እያየ ነው። በዚህ ላይ ይህ የሆነው ከረጅም ጊዜ ጀምሮ እያሰቃየው ላለው የጨጓራ አልሰር የቀዶ ሕክምና ለማድረግ እየተዘጋጀበት ባለበት ጊዜ መሆኑ ነው። አንድ ትልቅ ዜና ልጨምርልሽ። በመላው አምስተርዳም ያሉ የግል ቴሌፎኖች ሁሉ ትላንትና ከቀኑ 5 ሰዓት ላይ አገልግሎታቸው እንዲቋረጥ ተደረገ። ያንቺ ዋና አርብ ሰኔ 23 1944 ውድ ቲቲ፣ በሚስጥራዊ ቤት ውስጥ ምንም አዲስ ነገር የለም ማለት ይቻላል። እንግሊዞች እጅግ ትልቅ የሚባለውን ጥቃታቸውን ቼርበርግ ላይ ጀምረዋል። እንደ አባባና እንደ አቶ ፋንዳን ከሆነ እስከ ጥቅምት 10 ድረስ ነፃ እንደምንወጣ ጥርጥር የለውም። የናዚዎችን ግዙፍ ኃይል በማንኮታኮቱ የህብረት ዘመቻ ላይ ራሽያኑን ተሳትፏቸውን እያሳዩ ነው። ለዚህም ማረጋገጫ የሚሆነው ትላንትና ቫይተብስክ አካባቢ የከፈቱት የጥቃት እርምጃ ነው። በነገራችን ላይ ኪቲ፣ ጀርመኖች መላውን አውሮፓ ለመቆጣጠር እንቅስቃሴ ካደረጉ ልክ 3ኛ ዓመታቸው መሆኑ ነው። በተረፈ የሚስጥራዊ ቤተሰቦች አሁን ያንኑ የፈረደበት ድንች እንኳን የምናገኝበት መንገድ ሙሉ በሙሉ እየመነመነ ነው ማለት ይቻላል። ከዚህ ሁሉ ያለን አማራጭ በእጃችን የገባውን ድንች ለእያንዳንዱ ሰው በቁጥር ማከፋፈልና ሁሉም የየራሱን ድንች እንደየፍጥርጥሩ ያደርገው ዘንድ እድሉን መስጠት ብቻ ነው። ይሻላል። ቢያንስ ድርሻሽን ታውቂዋለሽ። በራስሽ ሰዓት እንዳሻሽ ታደርጊውና የምትሆኚውን ትሆኛለሽ። ያንቺ ዋና ማክሰኞ
ሰኔ 27 1944 ከውድም ውዷ ጌትዬ በሚስጥራዊ ቤት ውስጥ የነበረው ድባብ ተለውጧል። ምናልባትም ነገሮች ሁሉ በሚያስደስት ሁኔታ በመካሄድ ላይ እያሉ መሆናቸውን ስለምንሰማ ይሆናል። ቼርበርግ፣ ቫይተብስክ እንዲሁም ስሎቪን በዛሬው ዕለት በህብረ ብሔሩ ጦር በቁጥጥር ስር ዋሉ። ስፍር ቁጥር የሌላቸው የጀርመን ወታደሮች ከነትንቅና ትጥቃቸው ምርኮኛ ሆኑ። አሁን እንግሊዞች ወደብ ስላገኙ ያሻቸውን ሁሉ የመጫንና የማራገፍ ችግር አይኖርባቸውም ማለት ነው። አይገርምሽም? እንግሊዞች ወረራውን በጀመሩ በ3 ሳምንት ጊዜ ውስጥ ብቻ ነው መላውን የኮቴንቲን የባህር ወሽመጥ መቆጣጠር የቻሉት። በእርግጥም በጣም አስደናቂ ድል። ወረራው ከተጀመረበት ዕለት አንስቶ ባሉት 3 ሳምንታት እዚህ እኛም ጋር ሆነ እዛ ጦርነቱ እየተካሄደ ያለበት ፈረንሳይ ጠረፍ ዙሪያ ዶፍ ዝናም፣ አውሎ ነፋስ፣ ውሽንፍርና ማዕበል ያቋረጠበት አንድም ቀን አልነበረም። የሁሉ እንቅፋት ግን የእንግሊዞችንና አሜሪካኖችን ኃይል አቅማቸውን ከማሳየት ሊያግዳቸው አልቻለም። በእርግጥም ሊደነቁ ይገባል። ነፃ የምንወጣበት ቀን በእጅጉ እየቀረበ ለመምጣቱ ከዚህ የተሻለ ምልክት ማየት የሚያስፈልግ አይመስለኝም። የህብረ ብሔሩን ጦር በመፋለሙ ሥራ ውስጥ ቀጥተኛ ተሳትፎ የሌላቸው ጀርመን ሴቶች ከነልጆቻቸው ጥቃቱን ሽሽት ወደ ግሮኒንገን፣ ፍራይስላንድና ጌልደርላንድ እየተጋዙ ነው። እዚህ ሆላንድ ውስጥ በፈላጭ ቆራጭነቱ የሚታወቀው ሙሰርት የሚባለው የናዚ መሪ የህብረ ብሔሩ ጦር በወረራው ገፍቶ እዚህ ድረስ ከመጣ የጦር ዩኒፎርሙን ከመልበስ ወደ ኋላ እንደማይል መግለጫ ሰጠ። ጉራ የገደለው ዘረጦ ሊዋጋም ያምረዋል እኮ። ምን ያኔ ራሻ ውስጥ የናዚ መሪ ሆኖ ሳለ ራሽያኖች እንደዛ ሲያርበደብዱት ልዋጋ አላለ። ለነገሩ በአፍ ማውራት ሌላ ማድረግ ሌላ። ዛሬ ሰኔ 27 ነው ኪትዬ። በዚህ አይነት የዛሬ 1 ወር ማለትም እስከ ሐምሌ 27 ሁኔታዎች የት የሚደርሱ ይመስልሻል? ዋው ያንቺዋና አርን ሰኔ 30 1944 ውድ ኪቲ ባድዌዘር ኦር ባድዌዘር አትስትሬስ ቱ ዘ 13th of June ምን ትያለሽ ኪቲዬ? እንግሊዝኛ አሪፍ አይደለም? ጉራ ነፋሽ እንዳትይኝ እንጂ በጣም አሪፍ ነው። አዎ ድሮና ድሮ እንዳቅሚቴም ቢሆን እንግሊዝኛ ባለቤት ሆኜልሻለሁ። ይህንኑ ለማሳየት ስለም የኦስካር ዋይልድን ዳይዲያል ባንድ በእንግሊዝኛ እያነበብኩ ነው። በእርግጥ የዲክሽነሪ እርዳታ መሻት ያልቀረም። ጦርነቱ በጣም በሚያስተማመን ሁኔታ እየተካሄደ ነው። በብሩይስክ፣ ሞጊሌቭ እና ኦርሻ በህብረ ብሔሩ ጦር እጅ ውስጥ ገብተዋል። በርካታ ምርኮኞችም እንዲሁ። በሚስጥራዊ ቤት ውስጥ ሁሉም ነገር ጥሩ ይመስላል። አንዳንድ ጸባዮችም መሻሻል እየታየባቸው ነው። ግድ የለም አይዞን፣ ሁሉም ነገር ይሆናል ባዮቹ አባላት ያፋቸውን እያያዘላቸው ስለመጣ የአሸናፊነት ስሜትን በማጣጣም ላይ ይገኛሉ። ሜፒ ጸጉር ስታይሏን ቀይራለች። በአሁን ሰዓት የሳምንት ረፍቷን ስለወሰደች ወደ ቢሮው ዝር አትልም። ትልልቆቹ ዜናዎች እንግዲህ እነዚሁ ናቸው ኪቲሻ። ያንቺዋና ማክሰኞ ሐምሌ 6 1944 ውድ ኪቲ ፒተር ወደፊት ወንጀለኛ የመሆንና ቁማር ውስጥ የመዘፈቅ ሐሳብ እንዳለው የሚያወራኝ ነገር ምን ያህል ፍርሃት እንደሚለቅብኝ አትጠይቂኝ። ምንም እንኳን አወራሩ እንደ ቀልድ አድርጎ ቢሆንም የገዛ ድክመቱን ያወቀውና ሌላ አማራጭ የለኝም የሚል ስጋት ያለበት አይነት ይሰማኛል። ይገርምሻል ከማርጎትም ሆነ ከፒተር በተደጋጋሚ የሚሰማው ነገር አንድ ነው። ምነው እንዳንቺ ጠንካራና ልበ ሙሉ በሆንኩ፣ ምነው እንዳንቺ የምፈልገውን ነገር በትክክል ባወቅኩና እሱ ላይ ሙጭጭ ባልኩ፣ ምነው ያንቺን ያህል ጽናት፣ ትጋትና ኃይል በኖረኝ። አዎ እነኛ አንቺ ያለሽ ነገሮች እኔም ቢኖሩ ይኖሩ
ወዘተ ወዘተ። ራሴን ለማንም ተጽዕኖ ክፍት ያለ ማድረጌ በእርግጥም ጥሩ ጎኔ ስለመሆኑ እኔ ራሴ 100% እርግጠኛ አይደለሁም ስልሽ ሙሉ በሙሉ የራሴን ሌላና የራሴን ደመነፍስ ብቻ መከተሉ በእርግጥ ጥሩ ነው? ስለ እውነት ለመናገር አንድ ሰው በምን ተአምር በገዛፉ እኔ ደካማ ነኝ ሊል እንደሚችልና ደካማነቱንም ተቀብሎ ሊኖር እንደሚችል ፈጽሞ ሊገባኝ የማይችል ነገር ነው ስልሽ ደካማነትሽን ካወቅሽው ለምንድነው የማትዋጊው? ለምንድነው ባህሪሽን ለማድረቅ የማትሞክሪው? ይገርምሻል እነዚህን ጥያቄዎች ሳቀርብላቸው ምን እንደሚመልሱልኝ ታውቂያለሽ? ከመዋጋቱም ከመታገሉም እንዲሁ እንዳለው መቆየቱ በጣም ስለሚቀለኝ ይላሉ። ምን ያህል ተስፋ ያስቆረጠኝ ምን ያህል ሐሞቴን ያፈሰሰብኝ መልስ እንደሆነ አትጠይቂኝ። ስለሚቀለኝ ምን ማለት ነው? ስንፍናና ታካችነት የነገሱበት ፍርክርክ ህይወት በምን ተአምር ነው ቀላል ህይወት ሊባል የሚችለው? በጭራሽ ይህ እውነት ሊሆን አይችልም፣ መሆንም የለበትም። ሰዎች ግን ምንኛ በስንፍና ይታለላሉ፣ በተለይ ደግሞ በገንዘብ። ለፒተር ልሰጠው የሚችለው በጣም ጥሩ መልስ ለማግኘት እጅግ ብዙ አሰብ፣ ማለትም በራሱ ማመን እንዲችልና በተለይም ደግሞ ራሱን ለማሻሻል እንዲጥር ለማድረግ የሚያስችለኝ አይነት ጥሩ መልስ። በእርግጥ እኔ ራሴ የአስተሳሰብ አቅጣጫዬ ትክክለኛ ይሆን አይሆን አውቃለሁ ለማለት አልደፍርም። አንድ ሙሉ በሙሉ የሚተማመንብሽ ሰው ቢኖርሽ በጣም ደስ የሚል ነገር አይደለም ኪትዬ? ብዙ ጊዜ የምመኘው ነገር ነው ብዬ የደረስኩበት ድምዳሜ ግን አንድ ሰው የሚያስበውን ማሰብ መቻልና ለዚያ ሰው ጥያቄዎች ትክክለኛውን መልስ ማግኘት ምንኛ ከባድና አስቸጋሪ እንደሆነ ነው። ትልቁ ችግሬ ደግሞ ቀላልና ገንዘብ የሚባሉት ሁለት ቃላት ለኔ ጨርሶ እንግዳና ባዕድ መሆናቸው ነው። ምንድነው ቀላል ብሎ ነገር? ምንድነው ገንዘብ ብሎስ ነገር? እኔ እስከሚገባኝ ድረስ ምንም ነገር ቀላል አይደለም። ገንዘብም ለብዙ ሰዎች የሚሰጣቸውን አይነት ትርጉም ሰጥቶኝ አያውቅም። ፒተር በመሆኑም እኔን ድጋፉ ማድረግና እርዳታዬን መሻት እየጀመረ ነው። ይህ ግን ፈጽሞ እንዲሆን የማልፈልገውና መሆንም የሌለበት ነገር ነው። በእርግጥ ራስን ችሎ በገዛ እግር መቆም መቻል ለፒተር አይነቱ ምን ያህል አስቸጋሪ እንደሆነ አውቃለሁ። ግን ደግሞ በሌላ በኩል ካየሽው በደንብ የነቃ ህሊና ከያዝሽ በኋላ በገዛ እግሮችሽ መቆም መቻል ይበልጡን ይከብዳል። ምክንያቱም በየደረስሽበት የሚጠብቅሽ ግጭት ብቻ ነው። በችግሮችና በግድፈቶች በተሞላ የህይወት ባህር በትክክለኛው አቅጣጫ ለመቅዘፍ ስትሞክሪ እጥፍ ድርብ ጉልበት ይጠይቅሻል። ይታይሽ እንግዲህ ማዕበሉ ወደ ሄደበት ሁሉ ያለ ማንገራገር ለመሄድ ጸጥ ብሎ እንደ ግንድ መንሳፈፍን ነው እነ ፒተር ይቀለኛል የሚሉ። ግንድ ከሆንሽ አዎ ሊቀልሽ ይችላል፣ ሰው ከሆንሽ ግን ይቸግራል። ማለቂያ በሌለው የሐሳብ ውቅያኖስ ውስጥ እየዋዠኩ ነው። ለበርካታ ቀናት መላ ፍለጋ ናላይን ሳዞር ነው የከረምኩት። ይህ ቀላል የሚሉት አጸያፊ ቃል ጨርሶ የሌለ ለመሆኑ ለአንዴና ለመጨረሻ ጊዜ ማሳመን የምችልበትን ጠንካራ ነጥብ ለማግኘት እንዴት አባቴ አድርጌ ነው ለፒተር እነኚህ ቀላል የሚመስሉና ከላይ ሲታዩ የሚስቡ ነገሮች ሁሉ ኋላ ቁልቁል ጎትተው ለዝቅጠት የሚዳርጉት መሆናቸውን ምንም አይነት መጽናኛ ምንም አይነት ውበት ከሌለበትና ለዝንታ ለመውጫ ከሌለው ከጥልቁ የሚወረውሩት መሆናቸውን ላስረዳው የሚችለው? ህይወትን ሁላችንም እንኖራታለን፣ ግን ለምን እንዴትና የት እንደምንኖራት አናውቅም። ሁላችንም የምንኖረው ከዛሬ ነገ አንድ ቀን ደስተኛ እንሆን ይሆናል በሚል ተስፋ ነው። ይህም ነው የሁላችንም ህይወት የተለያየ የመሆኑን ያህል ተመሳሳይ የሚያደርገው። እኛ ሶስታችን ማለትም እኔ፣ ማርጎትና ፒተር በተሟላ ቤት በተሟላ ሁኔታ ያደግናል። የመማርም ሆነ የኔ የምንለው ነገር የማግኘት ሰፊ ዕድል ያለንን። እናም ወደፊት የሚጠብቀን ደስታ ነው ብለን ተስፋ ለማድረግ በቂ ምክንያት አለን። ትልቁ ነጥብ ግን የእነኑ ደስታችንን እንደው ከጠራ ሰማይ እንደ ደመና ወርዶልን ሳይሆን በገዛ ራሳችን ጥረት ነው ማግኘት መቻል ያለብን። ይህ ደግሞ ቀላል አይደለም። መቼም ቀላል ሆኖም አያውቅም። የራስሽን ደስታ በራስሽ ማግኘት የምትችይው ለዚሁ በመስራት ለዚሁ በመድከምና ጥሩ ሰው ለመሆን በመጣር እንጂ ለጥ ብለሽ በክንፉን በመጠበቅ ወይ ደግሞ ቁማርን ተስፋ በማድረግ አይደለም። ስንፍና፣ ግዴለሽነት፣ በዋል ፈሰስነት፣ ጨዋታ እነዚህ ሁሉ ላዩን ሲታዩ ይስቡሻል፣ ያምሩሻል። ስራ ግን የማታ ማታ ይከፍልሻል፣ እርካታና ደስታንም ይሰጥሻል። ስራ የማይወዱ ሰዎች ጨርሶ አይገቡኝም።
ግን ደግሞ የፒተር ችግር ስራ ያለ መውደድ አይደለም። የሱ ችግር በሚገባ ለሞ የሚንቀሳቀስበት የተወሰነን ግብ በርቀት ማስቀመጥ ያለመቻሉ ነው። ከዚህም በላይ ምንም አይነት ነገር አቅዶ ለማሳካት የማይችል ደደብ አድርጎ ነው ራሱን የሚያየው። ልገልጽልሽ የማልችለው አይነት እጅግ ስር የሰደደ የበታችነት ስሜት አለበት። ምስኪን ፒተር ሌሎችን ማስደሰት እንዴት ደስ የሚል ስሜት እንደሚሰጥ አያውቀውም። ይህን እንኳን ላስተምረው ብችል እንዴት ደስ ባለኝ ነበር። በዚህ ላይ ምንም አይነት ሃይማኖት የለውም። በአንድ በኩል ስለ ኢየሱስ ክርስቶስ ደንታ የለውም፣ በሌላ በኩል የሚምለው በእግዚአብሔር ስም ነው። በእርግጥ እኔ ራሴም በሆነ ኦርቶዶክስ አይደለሁም። ቢሆንም ግን ይሄ ልጅ ምን ያህል ብቸኛ፣ ምን ያህል ግዴለሽ፣ ምን ያህል ምስኪን እንደሆነ ባሰብኩትና ባየሁት ቁጥር እንዴት እንደሚያመኝ ልነግርሽ አልችልም። ሃይማኖት ያላቸው ሰዎች በእርግጥም ደስ ሊላቸው ይገባል። ምክንያቱም ከምድራዊው በላይ ባሉት ሰማያዊ ነገሮች ማመን መቻል የሁሉም ሰው ተሰጥኦ አይደለም። ለዚህም መታደል ያስፈልጋል። ሌላውን ተይውና ከሞት በኋላ አለ የሚባለውን ፍርድና ቅጣት እንኳን እኮ የግድ ልትፈሪው አይገባሽም። እነኚህ ጽድቅና ኩነኔ፣ ገነትና ገሃነም ምናምን የሚባሉ ነገሮች ሁሉ ለብዙ ሰዎች በቀላሉ የማይዋጡና የማይመስሉ ናቸው። ያም ሆኖ ሃይማኖት ግን አይነቱ ምንም ይሁን ምን አንድን ሰው በቀጥተኛው መንገድ እንዲጓዝ የሚረዳና ውስጣዊ ሰላምን የሚሰጥ በጣም ጥሩ ነገር ነው። ለኔ እንደሚታየኝ ዋናው ነገር በጥሬው ሲባል እንደምሰማው እግዚአብሔርን መፍራት አይደለም። ዋናው ነገር ሰው የመሆንን ታላቅ ክብርና ንጹህ ሕሊናን ጠብቆ መቆየት መቻል ነው። እያንዳንዱ ሰው በእያንዳንዱ ምሽት መኝታው ላይ ጋደም እንዳለ ወደ እንቅልፉ ዓለም ከመግባቱ በፊት ቀኑን ሙሉ ስላሳለፋቸው ነገሮች ሁሉ አንድ ባንድ እያስታወሰ የትኞቹ ጥሩዎች የትኞቹ ደግሞ መጥፎዎች እንደሆኑ መመዘን ቢችል ዋነኛ ጨዋና ጥሩ ሰው መሆን በቻለ ነበር። አዎ ያን ጊዜ ሳታውቂው በእያንዳንዱ አዲስ ቀን መጀመሪያ ላይ ራስሽን የምታስተካክይበትንና የምታሻሽይበትን መንገድ ለማግኘት ጥረት ማድረግ ትጀምሪያለሽ። ያለ ጥርጥርም በጊዜ ሂደት ለማመን የሚያዳግት ያህል ብቃትን ለመጎናጸፍ ትችያለሽ። ማንም ሰው ይህን ማድረግ ይችላል። ምንም ወጪ የሚያስወጣ ነገር አይደለም። ግን ለህይወት ምን ያህል እንደሚረዳ በቃላት መግለጽ አይቻልም። አዎ ኪትዬ፣ የማያውቀው ሁሉ በተቻለው አቅም ለማወቅ መጣር ያለበት፣ ከገዛ የህይወት ልምዱም ለመገንዘብ መቻል ያለበት ታላቅ እውነታ ምን መሰለሽ? የንጹህ ሕሊናን ያህል ብርታትና ጽናትን የሚሰጥ ነገር የለም። ያንቺዋና ቅዳሜ ሐምሌ 8 1944 ውድ ኪቴ፣ የናቶ ክሬለር ቢሮ ዋና የቢዝነስ ወኪል አቶ ቢ ሰሞኑን ወደ ቤቨርዋይት ከተማ ወጣ ብሎ ነበር። እናም እዛ ተካሂዶ በነበረው የጨረታ ገበያ በብዙ ኪሎዎች የሚቆጠር ስትሮበሪ መግዛት ቻለ። በነገራችን ላይ ኪቴ፣ እዚህ ሆላንድ ውስጥ ማንኛውም የፍራፍሬ አምራች ምርቱን ግልጽ በሆነ ህዝባዊ ጨረታ እንዲሸጥ የሚያስገድድ ህግ አለ። እናልሽ በአቧራና በአሸዋ የተሸፈነ አንድ አገር ስትሮበሪ ይዞልን መጣልሻለሁ። 24 ትሪ ሙሉ ስትሮበሪ የቢሮው ሰዎችና እኛ ልንከፋፈለው ማለት ነው። ብታምኚኝም ባታምኚኝም ያንኑ ምሽት ነበር ከድርሻችን ላይ 6 ጆግ የስትሮበሪ ጭማቂና ወደ 8 ጆግ የሚሆን የስትሮበሪ ጃም ማዘጋጀትና ማሸግ የቻልነው። በማግስቱ ሜፔም ለቢሮው ሰዎች የሚሆን ጃም ማዘጋጀት ፈለገች። ከቀኑ 6 ሰዓት ተኩል ላይ የናቶ ክሬለር ቢሮ ሰዎች ሁሉ ወጥተው ወደ የቤታቸው ከሄዱና ከመንገድ ወደ ቢሮ የሚያስገባው ትልቁ በር ከተቀረቀረ በኋላ ማለት ነው፣ ቀሪ ድርሻችንን ለማምጣት የተለያዩ ዕቃዎችን እያንጠለጠልን ወደ ታችኛው ቢሮ መግተልተል ጀመረ። ፒተር፣ አባባና አቶ ፋንዳን በጠባቧ ደረጃ ቁልቁል ሰከም እያሉ የወከባ ትዕዛዝ ያስተላልፋሉ። አና ሂጂና ከማሞቂያው ሙቅ ውሃ ይዘሽ ነይ፣ ማርጎት ባለ ይዘሽ ነይ፣ ሁሉም ሰው ወደ ስራ ዳይ ያዋክቡናል። በስትሮበሪ መዓት ተፋፍጎ ወደ ነበረው ኩሽና ገባው። ሆዴ ውስጥ እንግዳ ስሜት ይሰማኛል።
እንዴት የሚገርም ትዕይንት ነበር መሰለሽ ኪቲ። የሚስጥራዊ ቤተሰቦች ብዙዎቹ ሚስጥረኞቻችንና ረዳቶቻችን ታችኛው ቢሮ ውስጥ በትሪ በተደረገው ስትሮቤሪ ዙሪያ እንዴት እንደምንርመሰመስ ባየሽን። ሜፒ ወደዚያ፣ አቶ ኩፔስ ወደዚህ፣ አባባ በዚያ በኩል፣ ፒተር በዚህ በኩል፣ ማርጎት ወዲያ፣ አቶ ፋንዳን ወዲህ። ምን አለፋሽ ኪቲ፣ ታላቁ የስትሮቤሪ ግርግር ተብሎ ሊሰየም ይችላል። በዚህ ላይ ምሽት እንኳን አይደለም፣ እኩለ ቀን ላይ። በእርግጥ መስኮቶቹ ስለተጋረዱ ከታች በመንገዱ የሚተላለፈው ሰው ግርግሩን ማየት አይችልም። ቢሆንም የሚከፈቱና የሚዘጉ በሮች ጓጓታና ሰዎቻችን እየተጫጫው የሚነጋገሩት ነገር እንዴት ሽብር ለቆብኝ እንደነበር ልነግርሽ አልችልም። አሁን እውነት ተደብቀናል ማለት ነው የሚል ሐሳብ ድንገት ገረፍ አድርጎኝ አለፈ። በዚህ ላይ ከዚህ ሁሉ የጨለማ ቆይታ በኋላ ይፋ ወጥተሽ እንደገና ከዓለም ጋር መገናኘት ስለምትችይበት ሁኔታ ስታስቢ ምን አይነት እንግዳ ስሜት ሊሰማሽ እንደሚችል ካልደረሰብሽ አታውቂውም። ሙቅ ውሃ እየቀዳሁበት የነበረው ኒኬል ሳህን ሞላ። ሳህኑን ብድግ አድርጌ ከቢሮ ወጣውና እንደገና በጠባቧ ደረጃ ወደ ላይ ማለትም ወደ ሚስጥራዊ ቤታችን። እዚህ የቀሩት አባላት ኩሽና ውስጥ ባለው የሥራ ጠረጴዛ ዙሪያ ተቆልቁለው ስትሮቤሪውን እየመረጡ ለጭማቂ የሚሆነውን በአንድ ባሌ፣ ለጃም የሚሆነውን በሌላ ባሌ፣ የተበላሸውን ደግሞ በሌላ ዕቃ እያደረጉ ነው። ቢያንስ የተቀመጡት ይህን ለማድረግ ነበር። ግን ወደ ባሌዎቹ ከሚገቡት ስትሮቤሪዎች ወደ መራጮቹ አፎች የሚገቡት ይበዛሉ። ሌላ ተጨማሪ ባሌ ያስፈልገና ፒተር እንደገና ወደ ታችኛው የቢሮ ኩሽና ወረደ። ግን ደረጃውን ጨርሶ ገና ወደ ቢሮ ኩሽና ገባ ከማለቱ የቢሮ የመጥሪያ ደወል ሁለቴ ተደወለ። ፒተርን አያርግሽ ኪቲዬ፣ ባል የለ ምን የለ ወዲያው እንዳይጥ በጠባቧ ደረጃ ሽር አልልሽና ወደኛ የሚያስገባውን በር ከርችም። በስትሮቤሪዎቹ ዙሪያ እንደተኮለኮልን ትግስታተን መቁነጥነጥ ጀመርን። ከናቧራቸው የመጡት ስትሮቤሪዎች የግድ መታጠብ አለባቸው። ቧንቧ መክፈት ግን አንችልም። ምክንያቱም በምንም ምክንያት የማይሻረው የቤታችን ሕግ ከታች ቢሮ ውስጥ ሰው እንዳለ ከታወቀ በፍሳሽ ቱቦቹ አማካኝነት ድምጽ እንዳይሾልክ ቧንቧ መክፈት ክልክል ነው ይላል። ሁላችንም በሚገባ የምናከብረው ሕግ ነው። ከቀኑ 7 ሰዓት ላይ አቶ ኩፔስ ወደኛ መጣና መጥሪያውን የደወለው ፖስተኛው እንደነበርና የመጣበትን ጉዳይ ጨርሶ መሄዱን ነግሮን ተመለሰ። ወዲያውኑ ፒተር ባሊውን ለማምጣት እንደገና በጥድፊያ ወደ ታች ወረደ። እንደገና የመጥሪያው ደወል። ፒተር ቀኝ ኋላ ዙሪሽ ከረከርና እግሬ አውጭኝ ወደ ላይ እየመጣ ያለ ሰው ካለ ድምጽ ለመስማት እችል እንደሆነ ብዬ በቀጥታ ወደ መተላለፊያው ቀረባልኩ። መጀመሪያ ወደኛ የሚያስገባው በር አጠገብ ቆም ብዬ አደመጥኩ። ከዛ በግሬ ጣቶች በድመት ጥንቃቄ እየረገጥኩ ወደ ደረጃው ጫፍ ተጠጋሁ። በመጨረሻም ፒተርም እኔ እስካለሁበት ድረስ መጣና ልክ እንደ ሁለት ሌቦች ትንፋሻችንን አምቀንና አድፍጠን ማዳመጥን ቀጠልን። ምንም አይነት የእንግዳ ሰው ድምጽ አይሰማንም። ፒተር አሁንም ሹክክ እያለ ይበልጥ ወደ ታችኛው ተጠጋ። መሃል ላይ ቆም ብሎ ጥቂት አዳመጠና በሹክሹክታ ድምጽ ሜፔ 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 ሲል ተጣራ። ምንም መልስ የለም። እንደገና ሜፔ። የፒተር ድምጽ ከታች በሚወጣው የግርግር ድምጽ ተዋጠ። በዝግታ እንቅስቃሴ ይበልጡን መጠጋት ጀመረ። ተጠጋ። ኩሽናው በር አጠገብ ደረሰ። ጥቂት ሲያዳምጥ ቆየና ዘው ብሎ ኩሽና ውስጥ ገባ። ደረጃው ጫፍ ላይ እንደቆምኩ በተወጠረ ስሜት ቁልቁል እያየው ቆየው። እንዴ ፒተር ምን ታደርጋለህ እዚህ? አካውንታንቱ እኮ መጥቶ እዚህ ነው ያለው። በል ቶሎ ወደ ላይ ውጣ፣ ቶሎ ውጣ። የአቶ ኩፔስ የሹክሹክታ ማስጠንቀቂያ ነበር። ፒተር ቁና እየተነፈሰ ተመልሶ መጣና ተያይዘን ወደ ላይ ወጣን። ወደኛ የሚያስገባውን በር ከረቸምን። በስትሮቤሪ በተሞላው ጠረጴዛችን ዙሪያ ተቀምጠን እየተጠባበቅን ሳለ 7 ሰዓት ተኩል ላይ አቶ ክሬለር ወደኛ መጣ። ገና ከበሩ እያወራ ነበርና የገባው። ድምጹን ስንሰማ ሁላችንም እፎ ያለ። አይዳዬ የስትሮቤሪ የሚባል ነገር መድረሻ ሳጣኝ እኮ ጎበዝ። መኖሪያ ቤቴ እድሜ ለሜፔ ስትሮቤሪ በስትሮቤሪ ሆኗል። እዚህ ቢሮ ስትሮቤሪ በስትሮቤሪ፣ ወዲህ ባይ ስትሮቤሪ፣ ወዲያ ባይ ስትሮቤሪ፣ ቢሸተኝ ስትሮቤሪ።
ለጉድ እያማረረ መሐለኛውን የጋራ ክፍላችንን እያቋረጠ እኛ ተሰብስበን ወዳለንበት ወደ ኩሽናው ሲቃረብ ድምፁ ይሰማናል። እንዴት ያለ ዕዳ ነው! ቢቸግረኝ እንደው ለአፍታም ቢሆን ብገላገል ብዬ እኮ ነው ወደ እናንተ መምጣቴ። ተሰብስባችሁ ምን እያጠባችሁ ነው? የፈጣሪ አለ እዚህ ስትሮበሪ ወጣም ወረደ ኪትሻ። ቤታችን የስትሮቤሪ ፋብሪካ ይመስላል እልሻለሁ። ስትሮቤሪ መምረጥ፣ ስትሮቤሪ ማጠብ፣ መላጥ፣ ማላቆጥ፣ ማሸግ፣ መጭመቅ፣ በጠርሙስ መሙላት ወዘተ። ምሽት ላይ ከምርቶቻችን መሃል 2 ጆጎች ለገበታ ቀርበው ተከፈቱ። አባባ በሚገርምሽ ቅልጥፍና የስትሮቤሪ ጃም ሰራባቸው። በማግስቱ ጠዋት ሌላ 2 ጆጎች ቀረቡና ተከፈቱ። ከሰዓት በኋላ ደግሞ ሌላ 4 ጆግ። ወይዘሮ ፋንዳል ለስትሮቤሪ የሚገባውን ትክክለኛ የሙቀት ደረጃ የጠበቀችና በአጠቃላይ ነገሩን ያወቀችበት አትመስልም። አሁን በየምሽቱ የስትሮቤሪ ጃም የሚያዘጋጅልን አባባ ነው። መረቃችን ውስጥ ስትሮቤሪ ይገባል። የዱቄት ወተታችን ውስጥ ስትሮቤሪ ይገባል። ዳቦ በቅቤያችንን የምንበላው በስትሮቤሪ ነው። ከማንኛውም ምግብ በኋላ መደምደሚያው ስትሮቤሪ ነው። ስትሮቤሪ በስኳር፣ ስትሮቤሪ በጨው፣ ስትሮቤሪ በሎሚ፣ ስትሮቤሪ ባዶውን 2 ቀን ሙሉ ያለ ማቋረጥ በስትሮቤሪ ላይ ስትሮቤሪ። በኋላ ግን እግዚአብሔር ይስጠው እሱም አለቀ፣ እኛም ተገላገለ። በሚገባ ተቀመሙ። በየጠርሙሱና በየጆጉ የታሸገውም በየሳጥኑ ተቆለፈበት። ሰማሽ አይደል አና አለችኝ ማርጎት። እዛ መንገዱ መታጠፊያ ላይ ያለው ባለ አትክልት ግሮሰሪ ሰውዬ የአተር እሸት ላከልናል እኮ። አንድ ሀገር አተር እሸት ቢያንስ 10 ኪሎ ይሆናል። ደስታዋ መጠን አልነበረውም። አዎ ሰማሁ፣ በጣም ጥሩ ሰው ነው በማለት መለስኩላት። በእርግጥም የሰውየው ቅንነት የሚደነቅ ነው። ግን ኪቲ አተር እሸት ማለት እንዴት የሚያስመርር ስራ እንዳለው ብታውቂ ምን ነው በቀረብሽ፣ ምን ነው በቀረብኝ፣ ምን ነው ሺህ ዓመት አተር እሸት ባይበላ ነው የምትይው? አቤት ጣጣው። ቅዳሜ ጠዋት አተር እሸት የመፈልፈል ስራ ስላለ ሁላችሁም እንድትረዱን በማለት እማማ ትዕዛዝ አስተላለፈች። መካከለኛው ጋራ ክፍል ውስጥ ተሰባስበን ላለነው ሁሉ እንዳለችውም ዛሬ ጠዋት ትልቁ ነጭ ሳህን እስከ አፉ በአተር እሸት እንደተሞላ ጠረጴዛው ላይ ጉብ ብሎ ጠበቀን። አተር እሸት መፈልፈል በጣም አሰልቺ ስራ ነው። ማየት ያለብሽ ግን ሌላኛውን ጉድ ነው ኪቲ። የትኛውን አትይኝም? የተፈለፈለውን የአተር እሸት አንድ ባንድ እያነሳሽ የላይኛውን ስስ ቆዳ የመላጡን ስራ። የውስጠኛው ቆዳው የተላጠ የአተር እሸት እንዴት ጥርስ ላይ እንደሚለሰልስና የውስጠኛው ቆዳው የተላጠ የአተር እሸት እንዴት ጥርስ ላይ እንደሚለሰልስና እንዴት እንደሚጣፍጥ ብዙ ሰዎች የሚያውቁ አይመስለኝም። በልተሽ የምትጠግቢው እንዳይመስልሽ። ፍልፍሉን በቀጥታ እየበላሽ አንድ ጣሳ መጨረስ ያቃተሽ ሴትዮ ቆዳው የተላጠለትን ቢሰጡሽ 3 ጣሳ ትጨርሻለሽ። መቼም ጥሩ ነገር በዋዛ አይገኝም አይደል? የተፈለፈለ አተር እሸት አንድ ባንድ እያነሳሽ የውስጡን ስጋ ሳትጎጂ ስስ ቆዳውን መላጥ ማለት ምን ያህል ከባድ ጥንቃቄ የሚፈልግ አታካች ስራ እንደሆነ ካልሞከርሽው አይገባሽም። ምናልባት ረቂቅ ስራዎች በመስራት እጆቹ ለሰለጠኑለት የጥርስ ሐኪምም ሆነ ብዙ ትዕግስትና ጥንቃቄ በሚፈልጉ የቢሮ ስራዎች ለሰለጠኑት የቢሮ ሰራተኞች ብዙም የሚያስጨንቅ ስራ ላይሆን ይችላል። ለእንደኔ አይነቷ ትዕግስት የለሽና ቁንጥንጥ ልጃገረድ ግን እንዴት አበሳ ሊሆንባት እንደሚችል አንቺው ገምቺው። ስራውን የጀመርነው ከጠዋቱ 3 ሰዓት ተኩል ላይ ነበር። 4 ተኩል ላይ ትክት እንደማለት ሲልም ብድግ አልኩ። 5 ተኩል ላይ እንደገና ጉብ አልኩበት። በተደጋጋሚ የሚነገረው የአሰራር መመሪያ ጆሮዬን አዛገው ነው የማወራሽ። ለመፈልፈል መጀመሪያ እሸቱን ከወደ ጫፉ አጠፍ ማድረግ፣ መሃል ለመሃል የሚሄደውን ክር መሰል ነገር ከላይ ወደ ታች መተርተር፣ ከዛ እንደ መጠምዘዝ ማድረግ። መመሪያው ይቀጥላል። የውስጠኛውን ቆዳ ለመላጥ ደግሞ ፍሬው ከላይ ሰርጎድ ከሚልበት በጥፍር ወይ በሹል ነገር ቀረፍ ማድረግ፣ ቅራፊዋን በሌባ ጣትና በአውራ ጣት ጫፍ ቆንጠጥ አድርጎ መያዝ፣ በጥንቃቄ ወደ ታች መጎተት፣ ስሱን ልጣጭ በአንድ ዕቃ የውስጠኛውን ስጋ ደግሞ በሌላ ዕቃ ማጠራቀም። የውስጠኛው ስጋ መቀረፍ የለበትም፣ መሰንጠቅም የለበትም፣ መጨፍለቅም እንደዛው የለበትም። አየሽልኝ ጉዳችንን። የሰዓት ሞተር ወይ የራዲዮ ሰርኪዩት የምንሰራ አንመስልም። ሁሉ ነገር አረንጓዴ እስኪሆንብኝ ድረስ አተር እሸቱ አይኔ ላይ ደነሰብኝ እኮ ነው የማወራሽ። ጠረጴዛው መሃል ገና ሊፈለፈል የቀረበው እሸት አረንጓዴ፣ በአንድ ዕቃ የሚጠራቀሙት ክብ ክብ ሚጢጢ አተሮች አረንጓዴ፣ በሌላ ዕቃ የሚጠራቀመው ልጣጭ አረንጓዴ፣
ከእያንዳንዱ ፍሬ እየተገለፈፈ የሚጠራቀመው ስስ ሽፋን አረንጓዴ፣ ሽፋኑ የተነሳለት የውስጠኛው ለስላሳ ስጋ ይብሱኑ ደማቅ አረንጓዴ 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 አረንጓዴ። ምን አባቴ ሊሆን ስራውን አላቆምና ካጠገቡ አልርቅ ነገር በአንድ ቃል እንዲወርዱብኝ እድል ሊሰጣቸው ሆነ። ቢቸግረኝ ስለዚህ ስለተረገመ አረንጓዴ ጉድ ላለማሰብ ስል በአእምሮዬ የመጣልኝን አርቲ ቡርቲ ሁሉ እየለፈለፍኩ አስቃቸው ጀመር። ይህም ቢሆን ብዙ አላስኬደኝም። ቀስ በቀስ ድምፄን መስማት እስኪያስጠላቸው ድረስ ለጉድ አሰለቸዋቸው። የሆነው ሆኖ እያንዳንዷን ፍሬ በላጥኩ ቁጥር በአንድ ነገር ላይ ከምንጊዜውም በላይ እርግጠኛነት ጨመረ። በምንም ተአምር ያሻው አይነት አስገዳጅ ሁኔታ ቢፈጠር እንኳን የቤት እመቤት ሆኜ መቅረት እንደሌለብኝ እግዚአብሔር ይስጣቸው። 6 ሰዓት ላይ በቁርስ ሰበብ ከአረንጓዴው ጉድ ገላገሉኝ። ምን ዋጋ አለው? እንደገና ተመለስንበትና ከ6 ተኩል እስከ 7 ከሩብ የፍሬዎቹን ስስ ሽፋን ስንልጥ ቆየን። እንደማመም ሲጀማመረኝ ነበር ስራ ያለቀው። ሌሎቹም ቢሆኑ ምን ያክል እንዳታከታቸው በደንብ ያስታውቅባቸዋል። 10 ሰዓት ላይ እንቅልፍ አለኝና ወደ ክፍሌ ገብቼ ጋደም አልኩ። አይኖቼን ጨፍኜ እንኳን ከዛ ከቀፋፊ ያተረሸት ምስል መሸሽ አልቻልኩም። ያንቺዋና የአና ማስታወሻ ባለ ታሪክ አና ፍራንክ፣ ተርጓሚ አዶኒስ፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ። ከኢዛና ትረካዎች